ሰላም ዩቲዩብ ተመልካቾቼ እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ እንድንወያይ የፈለኩበት ርዕስ ምንድነው? ስለ ሰልፍ ኬር ራሳችንን እንዴት ነው መጠበቅ ያለብን የሚለውን ርዕስ ነው ይዤ የመጣሁት። ያው አብዛኞቻችን ስለ ሰልፍ ኬር የተሳሳተ መረጃ አለን ብዬ አስባለሁኝ። የሚመስለን አብዛኞቻችን እኔንም ጨምሮ የሚመስለን ጥሩ መልበስ፣ ጥሩ መብላት፣ ፊታችን ላይ የምንቀባቸው ማስኮች፣ ፀጉራችን ላይ የምናረጋቸው ማስኮች ብቻ ይመስለኝ ነበር። ነገር ግን ሰልፍ ኬር ማለት ለሰውነታችን፣ ለአእምሯችን እንዲሁም ደግሞ ለነፍሳችን፣ ለውስጣችን ማድረግ ያለብን ነገር እነሱ ተደማምረው ነው ሰልፍ ኬር ጥሩ ሰልፍ ኬር አለን የምንለው ማለት ነው። ስለዚህ በመጀመሪያ ደረጃ ለአእምሯችን የአእምሮ ጤና ከሌለ ጤና የለም አይደለ? የአእምሮ ጤና በጣም ወሳኝ ነገር ነው። ለአእምሯችን ምንድነው ማድረግ ያለብን? በየቀኑ በየሰዓቱ በየደቂቃው ብዙ ነገር እናስባለን፣ እናወጣለን፣ እናወርዳለን፣ እንይዛለን፣ እንጥላለን አይደለ? በጣም ብዙ ሺህ ሀሳቦች በሰዓታት ይመላለሱብናል እኛ ሰዎች ማለት ነው። እሱን ለማስተካከል ማድረግ ያለብን የመጀመሪያው ጆርናል ወይም ደግሞ መጻፍ በብዙ ነገር ያቀልልናል አይደለ እንዴ? ጆርናል አድርጉ ምናምን ይባላል አሁን ላይ። መጻፍ በጣም ወሳኝ ነገር ነው። ስራችንን ያቀልልናል፣ አይምሯችን ቢዚ እንዳይሆን ይረዳናል፣ እንዳንጨናነቅ ይረዳናል። የምንሰራቸውን ነገሮች ብንጽፍ፣ የምናስባቸውን ነገሮች ብንጽፍ፣ ማድረግ የሌለብንን ነገር ብንጽፍ አይምሯችን ለማዳ ስለሆነ ያንን የጻፍነውን ነገር ደግሞ በየቀኑ ቀስ እያልብናል ለማመደው ለአይምሯችን እረፍት እንሰጠዋለን፣ አይምሯችንም ጤነኛ ይሆናል ማለት ነው። መጻፍ በጣም ዋነኛና ወሳኝ ነገር ነው ለአይምሯችን ማለት ነው። በሁለተኛ ደረጃ ደግሞ ማንበብ። አብዛኞቻችን አሁን ላይ መጽሐፍ ማንበብ በቃ እያነበብን አይደለ? ስልክ አለ፣ ቲክቶክ አለ፣ ኢንስታግራም፣ ቴሌግራም፣ ዩቲዩብ ብዙ ዲስትራክት የሚያደርገን ነገር አሁን ባለን ጊዜ ላይ ብዙ ዲስትራክሽን አለ አይደለ? ኢንተርኔትን፣ ስልክን ተጠቅመን ራሳችንን ዲስትራክት እናደርጋለን። ነገር ግን መጽሐፍ ማንበብ በጣም ጠቃሚ ነገር ነው። ፕሮብሌም ሶልቪንግ ስኪላችንን ይጨምርልናል። ትዕግስት ኖሮን ቁጭ እንድንል ይረዳናል። ኢቭን ለልጆቻችን ራሱ እኛ የምናደርገውን ነገር እያዩ አይደለም የሚከተሉት። እኛ ስልክ ይዘን ቁጭ ስንል እነሱም ስልክ መያዝ ይፈልጋሉ። ቴሌቪዥን ስናይ እነሱም ቴሌቪዥን ማየት፣ መጽሐፍ ስናነብ መጽሐፍ ማንበብ። አሁን አብዛኛው ልጅ ብዙ ጊዜ የምትሰሙ ከሆነ ልጆች ያሏችሁ ይሄ ቨርቹዋል ኦቲዝም እየተስፋፋ ነው። ስፔሻሊ ደግሞ ከኮሮና በኋላ ለምን እንደዛ ሆነ? ያው ልጆች ትምህርትም እኛም ስራ ሳንሄድ ስንቀር ቴሌቪዥን እየከፈትን ስላለማመድ ናቸው። ቨርቹዋል ኦቲዝም የሚባለው በሽታ ተስፋፍቷል። ልጆቻችንን እየገደልናቸው ነው። በተቻለን አቅም የተረጋጉ ልጆች፣ አእምሯቸው የዳበረ እንዳልኩት ችግርን የመፍታት እስኪላቸው የተሻለ እንዲሆን እኛ መጽሐፍ እያነበብን ስናሳያቸው እነሱም መጽሐፍ የማንበብ ልምዳቸው ከፍ ይላል ማለት ነው። እኛ ደግሞ እያደረግን በመናገር ሳይሆን እያደረግን ብናሳያቸው እኛ ፈለግ ይከተላሉ። ስለዚህ ለአእምሯችንም እረፍት ማንበብ ደግሞ ብዙ አይነት ነገሮችን ማንበብ ትችላላችሁ። ዋናው መጽሐፍ ቅዱስ በጣም ወሳኝ ነገር ነው። መጽሐፍ ቅዱስን ማንበብ ትችላላችሁ። በየተለያዩ ሃይማኖት ያለው የሃይማኖት ያውን የኦርቶዶክስ ስለሆንኩኝ መጽሐፍ ቅዱስ አልኩኝ። ሙስሊም ብትሆኑ ደግሞ ቁርአን ማንበብ ትችላላችሁ። እንደዛ ሃይማኖታዊ ነክ ነገሮችን ማንበብ ይጠቅመናል ለሃይማኖታችን። በቃ ደስ የሚል ጥሩ እውቀት እንዲኖረን ይረዳናል። ፕላስ ደግሞ ይሄ ሰልፍ ዲቨሎፕመንት ወይም ራሳችንን የምናሳድግበት መጽሐፍ ማንበብም እሱም ወሳኝ ነው። ስለ እንዴት አድርጌ አቶሚክ ሀቢት በጣም የምወደው መጽሐፍ ነው። ፕላስ አማርኛዎች መጽሐፎች አሉ። እነሱ ራሳችንን የተሻለ ሰው ለማድረግ የሚረዱ መጽሐፎች ብናነብ በጣም ቆንጆ ነገር ነው። መጽሐፍ ማንበብ ወሳኝ ነገር ነው። ልቦለድ እንዳታነቡ እሺ። ልቦለድ ምንም ጥቅም ስለሌለው ማለት ነው። መጽሐፍ ማንበብ እንዳልኳችሁ አእምሮ
ይከፍትልናል። ድሮ መጽሔት ምናምን ነበር እኮ አይደለ? አሁን አይ ዶንት ቲንክ ሶ መጽሔት ያለ አይመስለኝም። ሶ መጽሐፍ ማንበብ በጣም ለአእምሯችን እንትን እረፍትም ይሰጠናል። እንዲህ በቃ ቲክቶክ እንዲህ ምን እንደዚህ ምንድን ነው የሚባለው ስላይድ ምንድን ነው የሚባለው ብቻ እንደዚህ እያደረግን በዋልን ቁጥር እኔ ቲክቶክ አላይም፣ ግን የምታየው ሰዎች ምን ያህል ጭንቅላታችሁን አንዱ ሲመጣ አንዱ ስድብ አንዱ በጣም ኔጌቲቭ የሆነ ነገር ነው ብዙ ጊዜ ቫይራል የሚወጣው እና በጣም ኔጌቲቭ የሆነ ነገር ጭንቅላታችሁን ውስጥ እያስገባችሁ ራሳችሁን ከምትረብሹ እረፍት ያለው መጽሐፍ ቅዱሳችሁን እንዳልኳችሁ ሰልፍ ዲቨሎፕመንታችሁን ብታነቡ ሞር የተሻለ ይሆናል። ሰው መጽሐፍ አንብቡ በሁለተኛ ደረጃ። በሶስተኛ ደረጃ ደግሞ አዳዲስ ነገሮችን መማር የምትፈልጉ ሆቢ ሊኖራችሁ ይችላል አይደለ? ሆቢያችሁን አውቃችሁ መማር ብትችሉ ለአእምሯችሁ በጣም ቆንጆ ነገር ይሆናል ማለት ነው። ሶ አዳዲስ ነገሮችን መማር አዳዲስ ነገሮችን መሞከር መቻል አለብን ማለት ነው። በአራተኛ ደረጃ ደግሞ የፈጠራ ስራዎችን መስራት። አንዳንድ ሰው በጣም የታደለ ሰው አለ አይደለ? በጣም በቃ ፈጠራ ስራዎች በቃ የታደለ ሰው አለ እና እንደሱ አይነት ነገሮችን ብታዳብሩ በጣም ደስ ይላል። አእምሯችሁም ቆንጆ ፈጠራ ስትፈጥሩ አእምሯችሁ አክቲቭ ይሆናል ማለት ነው። ሶ ፈጠራ ስራ፣ መጽሐፍ ማንበብ፣ ጆርናል ማድረግ እና አዳዲስ ነገሮችን መማር ለአእምሯችን በጣም ወሳኝ ነገር ነው። እንዳልኳችሁ አእምሯችን ጤነኛ ካልሆነ ጤና የለም። ሶ ለአእምሯችን ኬር ማድረግ መቻል አለብን ማለት ነው። በሁለተኛ ደረጃ ደግሞ ለነፍሳችን፣ ነፍስ እቺ ውስጣችን ማለት ነው አይደለ? ለነፍሳችን ደግሞ የሚሆን ነገር ምንድን ነው? ጸሎት ማድረግ ያው ከእግዚአብሔር ጋር መገናኘት እንደማለት ነው። ሰው ጸሎት ማድረግ በጣም ወሳኝ ነገር ነው። በየትኛውም ሃይማኖት ቢሆን ቤተክርስቲያንም ስንሄድ የሆነ በቃ እርፍ የምንለው ነገር አለ አይደለ? ስለዚህ ጸሎት ማድረግ ለነፍሳችን ለውስጣችን በጣም ጠቃሚና እርፍ የሚያደርግ ነገር ነው። ከምንም ድብልቅልቅ ካለው ዓለም እርፍ ያደርገናል። ሶ ጸሎት መጸለይ፣ ማመስገን። ያው ጸሎተኛ ሰው ሃይማኖተኛ ሰው ብዙ ጊዜ ያመሰግናል ብዬ አስባለሁ። ካልተደረገልን ነገር የተደረገልን ነገር በጣም ብዙ ነው አይደለ? ሶ ባለን ነገር እግዚአብሔር በሰጠን በጤናችን፣ በቤተሰቦቻችን ገብተን በምንወጣው በሁሉ ነገራችን ማመስገን መቻል አለብን። ስናመሰግን የውስጣችን ሰላም አጠይቁኝ እንዴት በቃ ሰላም ነው የምንሆነው። ሰው ያለንን ነገር እያሰብን ማመስገን። ማሰብ ደግሞ በጣም የሚከብደው ሰው ካለ እስኪ ብቻውን ቁጭ ይበልና ይጻፍ። ይሄ ነገር አለኝ ብሎ ሲጽፍ እንዴ ሁሉ ነገር አለኝ እንዴ እግዚአብሔር ይመስገን ይላል ብዬ አስባለሁ። ሰው በተቻለን አቅም እየጻፍን ያሉንን ነገሮች ራሳችንን አእምሯችንን እንትን እያልን እያሳሰብን እያመሰገንን ለነፍሳችን እረፍት ወይም ለእቺ ውስጣችንን ኬር ማድረግ እንችላለን። በሌላ ደግሞ ለነፍሳችን ከምንወዳቸው ሰዎች ጋር መዋል፣ ቤተሰቦቻችን፣ ልጆቻችን፣ ባል፣ ሚስት በቃ የምንወዳቸው አሉ አይደል? እናት አባቶቻችን፣ ጓደኞቻችን የምንወዳቸው ሰዎች ጋር ጊዜ ማሳለፍ እሱም የሆነ የውስጣችንን ደስታ ይሰጠናል። ሶ ከምንወዳቸው ሰዎች ጋር መሆን። በተቃራኒው ደግሞ እኛን ሊረብሹን የሚችሉት ኔጌቲቭ የሆኑ ሰዎች፣ ሁልጊዜ የሚያማርሩ በቃ ብቻ ከኛ ሙድ ጋር ከኛ ኢነርጂ ጋር የማይሆኑ ሰዎችን ቀስ እያልን ማስወገድ። ምክንያቱም ሰላማችንን ስለምንፈልግ ራሳችንን ትሪት ማድረግ ሰልፍ ኬራችንን እንትን ማለት ስላለብን ማስቀጠል ስላለብን ማለት ነው። ፕላስ ደግሞ በጎ ስራዎችን መስራት። በጎ ስራ መስራት ማለት ግዴታ ገንዘብ መሆን የለበትም። እርዳተኛን እርዳታ አይዞሽ ማለት በራሱ በጣም አይዞ መባል የሚፈልጉ ብዙ ሰዎች አሉ በዙሪያችን ያሉ ሰዎች። ሰው የእነሱን ችግር ተረድተን አይዞሽ ብንላቸው፣ መርዳትም ካለብን በገንዘብም ሊሆን ይችላል፣ በብዙ ነገር ኢቭን አቅም የሌላቸው ሰዎች ጋር ሄደን ልብስ ብናጥብ፣ ቁጭ ብለን ብናዋራቸው፣ ምግብ ብንሰራላቸው፣ ምግብ ብንሰጣቸው
በዚህ ሰዓት ላይ አሁን በጣም ብዙ ሰው በተቸገረበት ሰዓት ያንን በጎ ስራዎች ብንሰራ በቃ ሰላም ይሰጠናል ለነፍሳችን ማለት ነው። ሰው ያ በጎ ስራ መስራት በጣም ቆንጆ ነገር ነው። ራሳችንን ትሪት እያደረግን ሌላ ሰው ትሪት ያደረግን ይመስለናል፣ ግን ለራሳችን ነው፣ ዞሮ ለራሳችን ነው። ፕለስ ደግሞ የዘራነውን ነው የምናጭደው አይደለ? ሰው ነገ ለኛም የዘራነውን እናጭዳለን ማለት ነው። እዚህ ጋር በጎ ስራ በሰራን ቁጥር ነገ ይከፍለናል። እግዚአብሔር ደግሞ ውለታ የሚረሳ አምላክ አይደለም። ስለዚህ በጎ ስራ መስራትን ሁልጊዜ አንርሳ። አይዞ መባል የሚፈልጉ ሰዎች አሉ። በገንዘብም ትንሽ ነገርም ለምን ሳሙና አንድ ሳሙና እንኳን አትሆንም፣ እሱ የቸገረው ሰው አለ። ሰው እንደሱ አይነት ነገሮችን ብናረግ ለነፍሳችን በጣም ጥሩ ይሆናል። ፕላስ ከኛ የሚበልጡ ሰዎች ጋር ስንውል በቃ የሆነ ኢነርጂያችንን የሚጨምሩ ሰዎች ጋር ስንውል ጥሩ ደስ የሚል ለነፍሳችን ጥሩ የሆነ ነገር እናረግላታለን። ሁልጊዜ ከኛ በታች ያሉ ሰዎችን እየናኩኝ ሳይሆን ከኛ በላይ ያሉ ሰዎች ደግሞ ሞር እንድናድግ ሞር የተሻለ ነገር እንዲታየን ይረዱናል ማለት ነው። ሰው ከኛ የሚበልጡ ሰዎች ጋር መዋል አንድ ለነፍሳችን በጣም ወሳኝ ነገር ነው ማለት ነው። ለሰውነታችን ደግሞ ያው ሰውነታችንን አብዛኞቻችን ሰዎች በተቻለን አቅም እንጠብቃለን ብዬ አስባለሁ። እንዳልኳችሁ ቅድም ፊታችን ላይ ማስክ እናደርጋለን፣ ፀጉራችን ላይ አቮካዶ ምን ጉሊት ይመስል ውሸቴን ነው፣ ጉሊት አይደለም፣ ይሄ ሰልፍ ኬር ነው። ኦፍ ኮርስ ግን ያስጠፋችሁኝ ራሳችንን መጠበቅ፣ ሰውነታችን ኤክሰርሳይዝ ማድረግ። ኤክሰርሳይዝ እኔ ብዙም ጎበዝ አይደለሁም። ሰው ወክ ማድረግ በጣም ቆንጆ ነው። 30 ደቂቃ የሚሆን 1 ሰዓት የሚሆን በቻልነው አቅም ዛሬ ረጅም ርቀት ከምንሄድ ዛሬ ትንሽ ነገ ትንሽ ጨመር እያደረግን በትንሹ ነው ነገር የሚጀመረው ሀቢት እንዲሆነን ማለት ነው። በትንሹ እያለን እያሳደግን ሀቢት እናደርገዋለን ማለት ነው። ሰው ወክ ማድረግ፣ ኤክሰርሳይዝ ማድረግ፣ ቅድም እንዳልኳችሁ ቆዳችሁን መጠበቅ፣ ፀጉራችሁን፣ ጥፍራችሁን ከምንም በላይ ደግሞ የምንበላውን ምግብ ቼክ ማድረግ፣ ጤናማ የሆኑ ምግቦችን መመገብ። አሁን ላይ እኛ ኢትዮጵያውያኖች እየተበላሸን ነው። በእውነቱ ከሆነ የታሸገ ምግብ እየበላን ነው አይደለም? የታሸጉ ምግቦች ለጤናችን ጥሩ ስላልሆኑ እነዚህ የታሸጉ ምግቦችን በማስወገድ ቤታችን ውስጥ ኩክ የምናደርገውን ነገር መመገብ። ፕላስ ደግሞ ያው ኩክ ስናደርግ ኦቨር ኩክ አለማድረግ፣ እቺ በርበሬዋን ለማቁላላት ብለን በዘይት ጥብስ የምናደርጋትን ነገር እሱን ነገር መቀነስ። እንደዛ እያደረግን ጤናችንን መጠበቅ፣ ውሃ በደንብ መጠጣት፣ ፈሳሽ ነገሮችን በደንብ መውሰድ በጣም ለሰውነታችን በጣም ጠቃሚ ነገር ነው። እንደገና ደግሞ ቼክ አፕ በየጊዜው መደረግ በጣም ወሳኝ ነገር ነው። ሐኪም ጋር እየሄድን ቼክ መደረግ አለብን ባያመንም ማለት ነው። ምክንያቱም አንዳንዴ ሳይለንት ኪለር የሚባሉ በሽታዎች ስላሉ ማለት ነው። እና እነዚህ ለሰውነታችን ለነፍሳችን እና ለአእምሯችን የሚሆኑ ሰልፍ ኬሮች ከሌሉ ከላይ የምናደርጋቸው ነገሮች ብቻ ራሳችንን እንጠብቃለን ማለት አይደለም። ስለዚህ እያንዳንዱን ነገር በጥንቃቄ ማድረግ የተሻለ ኑሮ እንድንኖር ደስተኛ እንድንሆን ያደርገናል። ጤናማ ሆነን እግዚአብሔር የሰጠንን እድሜ ጨርሰን እንድንሄድ ይረዳናል ማለት ነው። ስለዚህ ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ስለምታበረታቱኝም በጣም ነው የማመሰግነው። ሌላ ቪዲዮ እስከምንገናኝ ድረስ ባይ